እያወራ ነው እንደምታስፈራራውና አስደንግጠነው ብቻ እንደምትይ ነበር። አንተ ግን አጋጣሚ ተጠቅመህ ወጋው አይደል? ይገባው ነበር። እሱ እኮ እኔን በጥፊ መቱኛል። እኔ የምፈልገውን ነገር እንደማላገኝ አስብ ነበር። ግን እኔ ከሱ በላይ እብድ ሰው እንደሆንኩ እንዲያውቅ እፈልጋለሁ። እኔ አብነሽ ከፈለኩ ማንም ሰው እኔን መከልከል አይችልም። ወይስ ማን ስለሆኑ ከጽዮን ጋር እንዳልከን የሚከለክለኝ? እና እንዴ በእኔ ቅን ነው አንተ ራስን በቀል የምትበቀለው? አሁን ተመሳሳይ ቦታ ላይ ብቆም ያንን ነው የማደርገው። በአሁኑ ደግሞ አስፈራርቼ ጥዬው አልሄድም። በቃ ይገባው ነበር አደረኩት። አንተ ለምንድን ነው እንደዚህ የምትፎቀፈቀው? ወንድ ልጅ አይደል? ቆፍጠን በል እንጂ እዚህ አትሞቁሙቁብኝ። እሺ ግን እኔም እንድታደርግልኝ የሚፈልገው ነገር አለ። አንተም ማትረባ የተሳፈጥከኝ አልመሰለህ? ሁሌ አንድ ነገር እንድትሰራ ሳዝህ ገንዘብ 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 አይሰለችም? እስኪ አንዳንዴ እንኳን ለአክስት ልጅ የሆነ ነገር በነጻ አድርግለት። እንደዛማ አይሆንም። ብሌን ወደ ውጭ ላካት ጥሩ ስራ ስለሰራች አይደል እንዴ? እኔንም ጥሩ ነገር እንድከፍልኝ ይፈልጋሉ። እሺ ስንት ብር ነው የፈለከው? በአሁኑ ገንዘብ አይደለም ፈልገው። እና ከገንዘብ ውጭ ምንድን ነው የፈለከው? መጀመሪያ ንገሪኝ፣ ምንድን ነው እንዳደርግልህ የምትፈልገው? ጥሩ ያ ጓደኛህ አለ አይደል? ማን ነው? እኔ እንደሆነ የሀገር ጓደኛ ነው ያለኝ። እኔም ማወራው ስለ አንዱ ብቻ ነው፣ ዳግም ስለሚባል። ዳጊ? እሷማ የኔ ጓደኛ ናት። ምንድን ነው እንዳጣራልህ የፈለከው? እሁድ ላገባት ካሰብኳት ልጅ ጋር የስጋ ዝምድና እንዳለው ሰምቻለሁ። እሱን ነገር እንድታረጋግጥልኝ ይፈልጋል። አንተ ልታገባ ነው? መቼም እቴቴ ይህን ነገር አታውቅም። ቆይ ምን አይነቱ ጨካኝ ነህ? ቤተሰቦች ሳያውቁ ልታገባ ነበር? ምንም ቢሆን እኮ እቴቴ እናትህ ጓደኛ ናት። አንተም አክስቴ እያልካት ነው ያደግኩ። እሷም እንደ እህቷ ልጅ ነው የምታይ። አሁን ያልኩህን ብቻ አድርግ፣ በማያገባ አትግባ። እሺ በቃ አጣራልሃለሁ። አንተም ግን እንድታደርግልኝ የምፈልገው ነገር አለ። እንደምታደርጉም እርግጠኛ ነኝ። እሺ ምንድን ነው የምትፈልገው? ተናገር። ያ የድሮ ጓደኛ ፍቅረኛ በጣም ቆንጆኛ ናት። ማነው እንዳትለኝ፣ የቢናም ፍቅረኛ ጽዮን ትባላለች እና የሌለን የተመቸች። ለትንሽ ቀን ብቻ ነው ባሱ፣ ከዛ ምድስልታለ። ትሰማኛለህ? ሁለተኛ አይደለም ስሟን ጮክ ብለህ ልጠራ ብታስባት እገልሃለሁ። ቢናም ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሱን ለማንም ልትሆን አትችልም። እኔ በጥፊ መታኝ። ቆይ የምትወዳት ሴት እሷ ናት? እሷ ማለት ለእኔ ያለች ውድ ነገር ናት። ማንም ሰው ሊነካት የማይችል እንቡ ጽጌረዳ። እሷ አይነካው ደግሞ ይደማል። አሁን ያልኩን ብቻ ብቻ ይመስላል አይደል? እኔ አቤል እንደውም ስፈልግ ይብስብኛል። መጨረሻም እንግዲህ ያፌት ህመሙ በስቶበት ወይንም ደግሞ ጸንቶበት ሆስፒታል ገብቷል ማለት ነው። እንግዲህ አብረው የነበረችው ሉሊት ነች። እንግዲህ ኤፍራታ እንድትወጣ ስላልፈለገ አብረው ያለችው ሉሊት ነች ማለት ነው። ምክንያቱም ያክስቱ ልጅ ነበር የወገው። ስለዚህ እሱም ደግሞ አልሄደም ማለት ነው። በባለፈው እንዳያችሁት ፓርቱ ማለት ነው ጭረት ነበረ። ወንድ ከሆነ ለምን ፊት ለፊት አይገጥሙኝም ነበር በማለት እንግዲህ ለአክስቱ ልጅ ሲነግረው ነበር። የአክስቱ ልጅም እንዲሁ ሲስቅ ነበረ ማለት ነው። እንግዲህ የአክስቱ ልጅ የመተውና የወገው እሱ መሆኑን ሲያቅ ያፌት ምን ያደርጋል ምን ይሰራል የሚለውን ነገር እጅግ በጣም ከባድ ነው ማለት ነው። እንግዲህ የአክስቱ ልጅ ደግሞ እጅግ በጣም የወደዳትን ያፈቀራትን ጽጋ እንዳደርስ በማለት በማስጠንቀቅና በጥፊ ስለመተው ማለት ነው። አሁን ላይ ቁጭቱን ለመወጣት ሞክሯል ማለት ነው። እና ይህን ነገር ለምን ያደረገው ይመስላችኋል ማለት ነው? ያፌት እንግዲህ ፂን እንዳይነካትና እንዳይደርስባት ያስጠነቀቀው ነገር ፂ የአፌት እህት በመሆኗ ነው ማለት ነው። ስለዚህ ያክስቱ ልጅ ደግሞ እሱ ያወደዳት እሱ ያፈቀራት ሌላ ነች። ስለዚህ ለምንድን ነው የኔን ፍላጎች በሙሉ የሚያግተኝ? እሱ ስለፈለገ ብቻ እኔን የሚያሽከረክረኝ ለምንድን ነው? ከዚህ በኋላ እኔም የፈለጉትን ነገር አደርጋለሁኝ። ሲጀመር ከዚህ በኋላ መውጋት ብቻ አይደለም አጠገቤ ከመጣና ከፊቴም ከቆመም እጨርሰዋለሁ፣ አሰናብተዋለሁ በማለት እንግዲህ ለጓደኛው ለዳጊ ሲናገር አይተናል ማለት ነው። እንግዲህ በዚህ በጥፊ በመተው ሰዓትና በአስፈራራው ሰዓት እጅግ በጣም ተናዶ ነበረ። ለምፈልገው ነገር ወደ ኋላ አልልም፣
እታገልሃለሁ በማለት እንግዲህ ከያፌት ላይ ዝቶበት ነበረ ማለት ነው። እንደዛተበትም እንግዲህ ጨለማን ተገን በማድረግ ቁጭቱን ተወጥቷል ማለት ነው። ያፌት ደግሞ ከናታንና ከቢኒም ራስ አልወርድም እነሱ ነው የወጉኝ በማለት እንግዲህ በተሳሳተ መረጃ እነሱን እየተከታተለ ይገኛል ማለት ነው። ግን ደግሞ በስተመጨረሻ ህመሙ ጸንቶበት ሆስፒታል ይገኛል ማለት ነው። ከሆስፒታል ደግሞ አብረው ያለችው ሉሊት ነች። ሉሊት በጣም ብዙ ነገር እያለችው ነው። አንተ በተወጋህና በወደቅ ሰዓት ደግሞ ናታን ከቤት ውስጥ አልነበረም። ስለዚህ ይህን ነገር ጥቃቱን ያደረሰብህ ናታን ነው በማለት እንግዲህ ነገር ስራዋን ቀጥላለች።